የአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ አይስ በደቡብ ዳኮታ እስር ቤት የነፍስ ግድያ ሙከራ ወንጀል ተፈርዶበት የነበረው አለሙ ብርሃኑ የተባለ ኢትዮጵያዊ በቁጥጥር ስር መሆኑን አስታውቋል። ግለሰቡ ከእስር ቤት በይቅርታ በተለቀቀበት ወቅት ወዲያውኑ በኢሚግሬሽን ባለስልጣናት ቁጥጥር ስር ሊውል ችሏል። እንደ አይስ መረጃ ከሆነ ግለሰቡ ቀደም ሲል በስደተኝነት ወደ አሜሪካ የገባና የቋሚ ነዋሪነት ግሪን ካርድ ፍቃድ የነበረው ቢሆንም በፈጸማቸው ከባድ ወንጀሎች ምክንያት ህጋዊ መኖሪያ ፍቃዱን አጥቷል። አለሙ ብርሃኑ በነፍስ ግድያ ሙከራ፣ በከባድ ጥቃትና የጥበቃ ትዕዛዝ በመጣስ ወንጀሎች የ41 ዓመት እስር ተፈርዶበት የነበረ መሆኑ ተገልጿል። ግለሰቡ አሁን ላይ በወንጀል የሚፈለግ ህገወጥ ስደተኛ ተብሎ የተፈረጀ ሲሆን ቀጣይ የህግ ሂደቶች እንደሚጠብቁት ተመልክቷል። ከአውቶቡስ መድረክ እስከ ባና ሪከርድስ የድምፃዊት ብሌን አስደናቂ የጥበብ ጉዞ። የአንድ ድምፃዊት ጉዞ በረጅም መንገድ ላይ ባለ አውቶቡስ ውስጥ ይጀምራል ብሎ መገመት ከባድ ሊሆን ይችላል። ነገር ግን ለኢትዮጵያዊቷ ድምፃዊት የዜማ ደራሲ ብሌን የጥበብ ህይወቷ የጀመረው ገና በልጅነቷ ወደ እናቷ የትውልድ መንደር በደቡብ ኢትዮጵያ በሚያደርጉት ረጅም ጉዞ ነበር። በወቅቱ የኢትዮጵያ የሙዚቃ ንግስት አስቴር አወቀ አዲስ አልበም አውጥታ የነበር ሲሆን አውቶቡስ ውስጥ የእሷ ዘፈኖች ይደመጡ ነበር። በቤተሰብ ስብሰባዎች ላይ ትርኢት በማሳየት የምትታወቀው ብሌን በድንገት ተነስታ በአውቶቡስ ለተሳፈሩ እንግዶች ዘፈነች። መንገደኞቹም በአድናቆት አጨበጨቡላት። ዛሬ ላይ ሆና ያንን ትዝታ በሳቅ እያስታወሰች ያኔ ምናልባት እየተሳለቁ ሊሆን ይችላል ብትልም ያቺ ህፃን አሁን 27 ዓመት ወጣት ሆና ህልሟን ወደ እውነት ቀይረዋለች። ብሌን የሙዚቃ ጥሪ በውስጧ የሰረጸው ገና በለጋነቷ ነበር። በቤት ውስጥ የኢትዮጵያን አርቲስቶች ካሴቶች በማዳመጥና የቤንሴንና የሻኪራን የቪዲዮ ክሊፖች ደጋግማ በማየት አድጋለች። ገና በ12 ዓመቷ ግጥምና ዜማ መጻፍ መጀመሯን ያወቀው የቅርብ ዘመዷ ጊታር በስጦታ መረቃት። ይህም ወደ ስቱዲዮ እንድትገባ በር ከፈተላት። በኮምፒውተር ኢንጂነሪንግ ዲግሪዋን ብትይዝም ለጊታር፣ ለፒያኖ፣ ለድምጽ ትምህርት ክፍያ የምትሆን ገንዘብ በክረምት ረፍቷ በማጠራቀም ለሙዚቃ ያላትን ፍቅር በተግባር አሳይታለች። ለእሷ ሙዚቃ በየትኛውም የህይወት ምዕራፍ ውስጥ ማንነቷን የምታረጋግጥበት መሳሪያ ነው። ይህ ረጅም የልምምድ ጉዞ በ2020 ዩኒቨርሲቲ ሲጠናቀቅ ወደ ሌላ ምዕራፍ ተሸጋገረ። ብሌን የራሷን ስራ ከመልቀቋ በፊት ለኪነ ጥበብ ባለሙያዎች አስፈላጊውን ድጋፍና ስርዓት የሚዘረጋ ባና ሪከርድስ የተሰኘ የሙዚቃ ሌብል በጋራ መሰረተች። የራሷን የሙዚቃ ስራዎች ከመፍጠር ጎን ለጎን የቢዝነሱንም ዓለም ተቀላቀለች። በአሁኑ ወቅት ሰከን የተሰኘው የመጀመሪያ አጭር አልበሟ በዝግጅት ላይ ሲሆን በተለይም ተከተለኝ የተሰኘው ነጠላ ዜማዋ የብዙዎችን ቀልብ ስቧል። ተከተለኝ በታዋቂው ድምፃዊ እሱ ባለው ይታየው የተደረሰና በብሌን የፈጠራ ዳይሬክተርነት የተቀረጸ ድንቅ የፍቅር ዘፈን ነው። የኢትዮጵያን የስነ ጽሑፍ ሀብት በሆነው ሰምና ወርቅ የተሞላው ይህ ስራ ብሌን በሙዚቃዎቿ በምታንጸባርቀው ብስለት ጥረት በግልጽ ያሳያል። ለብሌን የሙዚቃ ጉዟ ትርጉም የሚሰጠው ሰዎች በስራዎቿ ውስጥ የራሳቸውን ታሪክ ማግኘት ሲችሉ ነው። አሁን ላይ ብሌን ለዓመታት ስትገነባ የነበረው የጥበብ ህልሟ እውን ሆኗል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሷን አሻራ ለማሰረፍ በልብ ሙሉነት ቀርባለች። አሜሪካ በእስራኤል ተጠልፋ ወደ ጦርነት መግባቷን በይፋ እያመነች ነው ተባለም። ባልደረባችን ዝርዝር አላት። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ከኢራን ጋር ጦርነት እንድትጀምር ምክንያት የሆነው እስራኤል በኢራን ላይ ጥቃት ለመሰንዘር የነበራት እቅድ መሆኑን ፍንጭ ሰጥተዋል። እንደ ሚኒስትሩ ገለጻ ዋሽንግተን እስራኤል በኢራን ላይ ጥቃት ለመሰንዘር መዘጋጀቷን ያወቀች ሲሆን ቴህራንን በቀጠናው ባሉ የአሜሪካ ጥቅሞች ላይ የአጸፋ እርምጃ እንደምትወስድ በመገመቷ አሜሪካን ቀድማ ጥቃት እንድትሰነዝር ተገዳለች። በስቲምሰን ሴንተር ከፍተኛ ተመራማሪ ሆኖት ኬሊ ግሪኮ የማርኮ ሩቢዮ ንግግር አስመልክተው ሲያብራሩ ሚኒስትሩ በይፋ እያመኑ ያሉት አሜሪካ በእስራኤላውያን ተጠልፋ ወደ ጦርነት መግባቷን ነው ብለዋል። ተመራማሪው አክለውም አሜሪካ ለሚያደርጉት በቢሊዮን የሚቆጠር ዶላር ወታደራዊ እርዳታ እስራኤል ላይ ከፍተኛ ጫና የመፍጠር አቅም ቢኖራትም እስራኤል ጥቃቱን ማድረጓ ስለማይቀር እኛም አብረን ማድረግ ነበረብን የሚለው አመለካከት አሳሳቢ መሆኑን ጠቁመዋል። ይህ ሁኔታ በአሜሪካና በእስራኤል ብሔራዊ ጥቅሞች መካከል ያለው ልዩነትና መገጣጠም በተመለከተ በአሜሪካ ውስጥ ትልቅ ውይይት ሊደረግበት እንደሚገባም ግሪኮ ለአልጀዚራ ገልጸዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል አሜሪካን ጎትታ ከኢራን ጋር ወደ ጦርነት አስገብታለች የሚለውን ወቀሳ ውድቅ አደረጉ። ትራምፕ ማክሰኞ መጋቢት 3 ቀን 2026 በዋይት ሀውስ ኦቫል ኦፊስ ከጀርመኑ ቻንስለር ፍሬድሪሽ ሜርዝ ጋር በነበራቸው ቆይታ ለጋዜጠኞች እንደገለጹት ይልቁንም ተቃራኒው እውነት ሊሆን እንደሚችልና ጦርነቱን የጀመሩት ኢራን ቀድማ ጥቃት ልትሰነዝር እንደሆነ በመስማታቸው እንደሆነ ገልጸዋል። ከነዚህ እብዶች ጋር ድርድር እያደረግን ነበር፣ ነገር ግን ኢራናውያን ቀድመው ጥቃት ለመሰንዘር እያሰቡ እንደሆነ በጽኑ ተሰምቶኝ ነበር ሲሉ ተናግረዋል። ፕሬዝዳንቱ አክለውም አሜሪካ እርምጃ ባትወስድ ኖሮ ኢራን ቀድማ እንደምትታጠቅ ያመኑ መሆኑን ምናልባትም እስራኤል እርምጃ እንድትወስድ ግፊት ያደረጉት እሳቸው ሊሆኑ እንደሚችሉ ጠቁመዋል። ይሁን እንጂ የፔንታጎን ከፍተኛ ባለስልጣናት ባለፈው ለኮንግረስ አባላት በሰጡት ማብራሪያ ኢራን በአሜሪካ ላይ ቀድማ የማጥቃት እቅድ እንደነበራት የሚያሳይ የስለላ መረጃ እንዳልነበር መግለጹ ይታወሳል። ይህ ፕሬዝዳንቱ መግለጫ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለወሰደችው ጥቃት የሰጡት ዋነኛ ምክንያት መሆኑ ተመልክቷል። በኢትዮጵያና በሱዳን መካከል የተፈጠረው ውጥረት እየተባባሰ መምጣቱ ተገለጸ። የካርቱም መንግስት ትላንትና ባወጣው መግለጫ ከኢትዮጵያ የሚነሱ ድሮኖች በግዛቱ ውስጥ ጥቃት እያደረሱ መሆናቸውን ጠቅሶ ይህም ሉዓላዊነትን መጣስ መሆኑን አስረድቷል። ይህ መግለጫ በሁለቱ ሀገራት መካከል ያለውን ውጥረት ወደ ሌላ ደረጃ ከፍ የሚያደርገው መሆኑን ባለሙያዎች እየተናገሩ ይገኛሉ። በአፍሪካ ጉዳዮች ላይ ኤክስፐርት የሆኑ ሱዳናዊ ዶክተር መሐመድ ቾርቺን በሰጡት መግለጫ የሱዳን ውጭ ጉዳይ ሚኒስቴር ኢትዮጵያ ሉዓላዊነትን ጥሳለች በሚል መግለጫ ማውጣቱ የሁለቱ ሀገራት ግንኙነት ወደ ለየለት ደረጃ መሸጋገሩን እንደሚያሳይ ገልጸዋል። ዶክተሩ ላፍሮኒዮስ ሲናገሩ በኢትዮጵያ ውስጥ የፈጥኖ ደራሽ ኃይሉ ወታደራዊ ካምፕ እንደተሰጠው የሚገልጹ ሪፖርቶች ከዚህ ቀደም በስፋት ሲሰራጩ ነበር። እነዚህ ካምፖች ደግሞ በሱዳን ብሉ ናይል ግዛት ውስጥ በኩምሩክ ከተማ ለሚከናወን ወታደራዊ ጥቃት የዝግጅት ማዕከል ሆነው እንደሚያገለግሉም ሲሰማ ነበር ካሉ በኋላ አሁን ደግሞ ድሮኖች ድንበር ጥሰው በሱዳን ውስጥ ጥቃት መፈጸማቸውን የሚገልጸው መግለጫ በሁለቱ ሀገራት መካከል ያለው ፖለቲካዊ ውጥረት አዲስ ምዕራፍ ውስጥ መግባቱን የሚያሳይ መሆኑን ገልጸዋል። ጨምሮም ይህ ውጥረት ወታደራዊ ግጭት ሊያመራ የሚችልበት እድል እንዳለም አስረድተዋል። እኚህ ሱዳናዊ ኤክስፐርት እንዳብራሩት ኢትዮጵያ ለፈጥኖ ደራሽ ኃይሉ ወታደራዊ ካምፕና ሎጂስቲክ ከማቅረብ አልፎ ድሮኖች ተነስተው በሱዳን ግዛት ውስጥ ጥቃት እንዲያደርሱ መፍቀዷ በቀጥታ በግጭት ውስጥ ጣልቃ መግባቷን የሚያሳይ ነው። ይህ የሁለቱን አገራት ግንኙነት የባሰ እንደሚያደርገው ገልጸው የሱዳን መንግስት ሉዓላዊነቱን መደፈሩን ገልጾ በዝምታ አይቀመጥም ብለዋል። ለዚህም የተለያዩ አይነት የአጸፋ ምላሾች ሊሰጥ እንደሚችል ግምታቸውን የሰጡት ኤክስፐርቱ ሁኔታው በሁለቱ ሀገራት ቀጣይ የ10 ዓመት ግንኙነት ላይም ተጽዕኖ እንደሚፈጥር አስታውቀዋል። ኤክስፐርቱ ጨምሮም ይህ ጉዳይ በሱዳን ውስጥ እየተካሄደ ባለው ጦርነትም የራሱ ሚና ሊጫወት ይችላል ካሉ በኋላ የጦርነቱ መልክ ሊቀይር እንደሚችልም ግምታቸውን አስቀምጠዋል።